ምዕራፍ 26 እንዲህም ሆነ በ11ኛው ዓመት ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ጢሮስ በኢየሩሳሌም ላይ እሰይ የአሕዛብ በር የነበረች ተሰብራለች፣ ወደ እኔም ተመልሳለች፣ እርሷ ፈርሳለችና እኔ ሞላለሁ ብላለችና፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ጢሮስ ሆይ እነሆ ባንቺ ላይ ነኝ፣ ባህርም ሞገዷን እንደምታወጣ እንዲሁ ብዙ አሕዛብን አወጣብሻለሁ። የጢሮስንም ቅጥሮች ያጠፋሉ፣ ግንቦቿንም ያፈርሳሉ፣ ትቢያዋንም ከእርሷ አፍቃለሁ፣ የተራቆተ ድንጋይም አደርጋታለሁ። በባህር ውስጥ የመረብ ማስጫ ትሆናለች። እኔ ተናግሬአለሁና ይላል እግዚአብሔር። ለአሕዛብም ብዝበዛ ትሆናለች፣ በሜዳ ያሉትም ሴቶች ልጆቿ በሰይፍ ይገደላሉ። እኔም እግዚአብሔር እንደሆንኩ ያውቃሉ። ጌታ እግዚአብሔር እንዲህ ይላልና፣ እነሆ ከሰሜን የነገሥታት ንጉሥ የባቢሎንን ንጉሥ ናቡከደነፆርን ከፈረሶችና ከሰረገሎች ከፈረሰኞችም ከጉባኤና ከብዙ ሕዝብ ጋር በጢሮስ ላይ አመጣለሁ። በሜዳ ያሉትን ሴቶች ልጆችሽን በሰይፍ ይገላቸዋል። አምባም ይሠራብሻል፣ አፈርንም ይደለድልብሻል፣ ጋሻም ያነሳብሻል። ማፍረሻውን በቅጥርሽ ላይ ያደርጋል፣ ግንቦችሽንም በመሳሪያ ያፈርሳል። ከፈረሶቹም ብዛት የተነሳ ትቢያቸው ይከድንሻል። ሰዎችም በተናደች ቅጥር ወደ ከተማ እንደሚገቡ እርሱ በበሮችሽ ሲገባ ከፈረሰኞችና ከመንኰራኵሮች ከሰረገሎችም ድምፅ የተነሳ ቅጥርሽ ትናወጣለች። በፈረሶቹ ኮቴ ጎዳናዎችሽን ሁሉ ይረመርማል። ሕዝብሽንም በሰይፍ ይገድላል። የብርታትሽንም ሐውልት ወደ ምድር ይወድቃል። ብልጥግናሽንም ይማርካሉ፣ ሸቀጥሽንም ይበዘብዛሉ፣ ቅጥርሽንም ያፈርሳሉ። ተድላ የምታደርጊባቸውን ቤቶችሽን ያጠፋሉ። ድንጋይሽንና እንጨትሽን መሬትሽንም በባህር ውስጥ ይጥላሉ። የዘፋኞችሽንም ብዛት ዝም አሰኛለሁ፣ የመሰንቆሽም ድምፅ ከዚያ ወዲያ አይሰማም። የተራቆተ ድንጋይ አደርግሻለሁ፣ የመረብም ማስጫ ትሆኛለሽ። ከእንግዲህ ወዲህ አትሰሪም፣ እኔ እግዚአብሔር ተናግሬአለሁና ይላል እግዚአብሔር። ጌታ እግዚአብሔር ጢሮስን እንዲህ ይላታል፣ የተወጉት ባንቋረሩ ጊዜ፣ በውስጥሽ እልቂት በሆነ ጊዜ፣ ከውድቀትሽ ድምፅ የተነሳ ደሴቶች ይነዋወጡ የለምን? የባህርም አለቆች ሁሉ ከዙፋኖቻቸው ይወርዳሉ፣ መጎናጸፊያቸውንም ያወጣሉ፣ ወርቀ ዘቦ ልብሳቸውንም ያወልቃሉ፣ መንቀጥቀጥን ለብሰው በመሬት ላይ ይቀመጣሉ። ሁልጊዜም ይንቀጠቀጣሉ፣ ባንቺም ይደነቃሉ፣ ባንቺም ላይ ሙሾ ያሞሻሉ። እንዲህም ይሉሻል፣ በባህር የተቀመጥሽ በባህርም ውስጥ የጸናሽ፣ ከሚቀመጡብሽም ጋር በዙሪያሽ የሚኖሩትን ሁሉ ያስፈራሽ የከበርሽ ከተማ ሆይ እንዴት ጠፋሽ? አሁን በውድቀትሽ ቀን ደሴቶች ይንቀጠቀጣሉ፣ በባህርም ውስጥ ያሉ ደሴቶችሽ ከመጥፋትሽ የተነሳ ይደነግጣሉ። ጌታ እግዚአብሔር እንዲህ ይላልና፣ ሰው እንደሌለባቸው ከተሞች ባድማ ከተማ ባደረግኩሽ ጊዜ፣ ቀላዩንም ባወጣሁብሽ ጊዜ፣ ብዙ ወኖችም በከደኑሽ ጊዜ፣ የቀድሞ ሕዝብ ወዳሉበት ወደ ጉድጓድ ከሚወርዱት ጋር አወርድሻለሁ። የሚኖርብሽም እንዳይገኝ ወደ ጉድጓድ ከሚወርዱት ጋር ቀድሞ በፈረሰችው ስፍራ በታችኛይቱ ምድር አኖርሻለሁ። ጌጥሽንም በሕያዋን ምድር አላኖርም፣ ለድንጋጤ ያደርግሻለሁ። እንግዲህም አትኖሪም፣ ትፈለጊያለሽ፣ ለዘላለምም አትገኝም ይላል ጌታ እግዚአብሔር።